Saudi Crown Prince Mohammed bin Salman has arrived at the White House. It's his first visit to Washington, D.C. in 7 years. Biggest leaders in the world, business, sports. You know, my son is a big fan of Ronaldo. Wherever Ronaldo is here, we're Ronaldo. የሳውዲው ልዑል በአሜሪካ ተዋረዱ። ኢሎን መስክ ተረስቶ ሮናልዶ የታወሰበት የንጉሥ ራት። Leaders in the world, business, sports. You know, my son is a big fan of Ronaldo. Wherever Ronaldo is here, we're Ronaldo. የዋይት ሃውሱ ባለንቁላል ቅርጽ ቢሮ ውስጥ ዛሬም ሌላ ድራማ፣ ሌላው ዝግብ፣ ሌላ ዱላ ቀረሽ ግብግብ ታይቷል። ዶናልድ ትራምፕ እንግዳይን አዋርደሻል ሲሉ አንዷን ጋዜጠኛ ወርፈዋል። የሳውዲ ልዑል አልጋ ወራሽ ልዑል መሐመድ ቢን ሰልማንን እጅግ የተከበረው እንግዳይ እያሉ ደጋግመው ሲያንቆለጳጵሷቸው አምሽተዋል። ትራምፕን የኤፕስቲን የቅሌት ሰነድ መች ነው የሚለቀቀው ብላ ለጠየቀቻቸው ያቺው ጋዜጠኛ ያስታጠቋት የስድብ ናዳዎች ለአንድ ሰው የሚበዙ ነበሩ። ጋዜጠኛዋ ግን በትራምፕ ብቻ አላበቃችም። እንግዳው የሳውዲው ልዑልም አልቀረላቸውም። ማንም ደፍሮ ሊያነሳባቸው የማይችሉ ጥያቄዎች ተሰንዝሮባቸዋል። ነፍሰ ገዳይ ነዎት ብላ አፍንጫቸው ፊት የቆመችው ጋዜጠኛ ተጋፍጣቸዋለች። $1 ትሪሊየን ጭነው የሳውዲው አልጋ ወራሽ በዋሽንግተን ተገኝተዋል። ዶናልድ ትራምፕ በምላሹ ትልቅ ቃል ገብተውላቸዋል። ለልዑሉ በተዘጋጀው ድግስ ላይ የቀረ ያለ አይመስልም ሲሉ ነበር ራሳቸው ዶናልድ ትራምፕ የገለጹት። ከተጋባዦች መሃል የዓለም እግር ኳስ ኮከቡ ክርስቲያኖ ሮናልዶ ነበረበት። ትራምፕ በስም ጠርተው ካስተዋወቋቸው ጥቂት ስሞች ውስጥ ክርስቲያኖ አንዱ ነበር። ይህን ነውጠኛና ብዙ የተከናወነበት እውነት የዓለም ፖለቲካ ሌላኛው ገጽታ ነውና በደንብ እንመለከተዋለን። አብራችሁን ቆዩ። በዋይት ሃውስ ኦቫል ኦፊስ ውስጥ ከተገኙት ጋዜጠኞች መሃል ትክክለኛ የዶናልድ ትራምፕ ትኩረትን ማግኘት የምትችልበት ቦታ ላይ ነበረች። አንዲት ጋዜጠኛ ድምጿን ጎል አርጋ ትራምፕ ሲሸሹት የቆዩትን ጥያቄ ሰንዝራባቸዋለች። ትራምፕ የሚጠረጠሩት ኤፕስቲን ከተባለ ከፍተኛ የወሲብ ቅሌት ተከሶ ዘብጥያ የወረደ ሰው ጋር የወንጀል ግንኙነት ነበራቸው በሚል ነው። ክሶቹ ትራምፕ ላይ በተደጋጋሚ ሲቀርቡ ቆይተዋል። ትራምፕም በተደጋጋሚ አስተባብለዋል። ይህን ጥያቄ እያነሱባቸው ትራምፕን እየተከታተሉ ሰላም የሚነሷቸው ጋዜጠኞች ዛሬም ነጩ ቤተ መንግስት ውስጥ ገብተው እንደማይሆን በውስጣቸው ጸሎት ሳያደርሱ የማይቀሩት የሪፐብሊካን ጓዶቻቸው ሳይሳካላቸው ቀርቷል። አንዲት ጋዜጠኛ ትራምፕ ያንገሸገሻቸውን ጥያቄ ጠይቃቸዋለች። የኤፕስቲን ፋይል ለምን ኮንግረስ ውስጥ እስኪለቀው ድረስ ይጠብቃሉ? ለምን እርሱ አሁኑን አይለቁትም ነበር የጋዜጠኛዋ ጥያቄ። እኔ እኮ የምጠላው ጥያቄውን አይደለም፣ የምጠላው ነገር ምግባር የጎደለው አጠያየቅሽን ነው ሲሉ መለሱ ትራምፕ። ቀጥሎም ከየትኛው ሚዲያ ነው ግን የመጣሽው ብለው ይጠይቋታል። ከኤቢሲ ብላ ትመልስላቸዋለች። ትራምፕ ልክ እንደሚጠበቀው ፌክ ኒውስ ብለው ፈርጀዋታል። በራስሽ ማፈር አለብሽ፣ መጥፎ ጋዜጠኛ ብቻ ሳትሆኚ መጥፎ ሰውም ነሽ በማለት ትራምፕ ጋዜጠኛዋ ላይ በግልጽ በሚታይ ንዴት ውስጥ ሆነው የስድብ ናዳ ወርደውባታል። ይህን የዋይት ሃውስ ድራማ ቁጭ ብለው ሲታደሙ የነበሩት ባለ ረብጣ $1 ቢሊዮን ከበርቴው የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሰልማን ከትራምፕ ጎን ተቀምጠዋል። ልዑሉ ዋሽንግተን የተገኙት ትልቅ የኢንቨስትመንትና የጦር አጋርነት ስምምነት ለመፈራረም ነበር። ትራምፕ ቀዩ ምንጣፍ አንጥፈው በማርሽ ባንድ አጅበው በሰማይ ላይ ጀቶች አሰልፈው የተቀበሏቸው ልዑል በኦቫል ኦፊስ ውስጥ የገጠመቻቸው ጋዜጠኛ ክፉኛ አብጠልጥላቸዋለች። የላይኛውን ጥያቄ ከማቅረቡ አስቀድሞ ጋዜጠኛዋ አከታትላ አንድ ለትራምፕና አንድ ለሳውዲው ልዑል ጥያቄዎች አቅርባለች። የአገር መሪ ሆነው እያሉ በሳውዲ አረቢያ የቤተሰቡ ቢዝነስን ማካሄዶት ከመሪነት ኃላፊነቱ ጋር አይጋጭም ወይ ስትል ለትራምፕ ጥያቄዋን ካቀረበች በኋላ ማንም ያልጠበቀውን የቀድሞ የዋሽንግተን ፖስት ጋዜጠኛ ጀማል ካሾጊ ግድያ የተመለከተ ጥያቄ ሳይሆን ትችት የሳውዲው ልዑል ላይ አቅርባለች። ክቡርነቶ፣ የአሜሪካ ኢንተለጀንስ ኤጀንሲ CIA የሳውዲው ጋዜጠኛ ጀማል ካሾጊ ላይ ለደረሰበት አሰቃቂ ግድያ የእርሶ እጆች እንዳለበት አረጋግጧል። የ9/11 ተጎጂ ቤተሰቦችም እርሶ እዚህ በመምጣቱ በጣም ተበሳጭተዋል የሚሉ አንድ በግድያና ሌላ በአሸባሪነት የሚጠረጥሩ ሁለት አስተያየቶችን ሰንዝራባቸዋለች። በመጀመሪያ ትራምፕ ሲመልሱ ፌክ ኒውስ ካሉ በኋላ በመቀጠል ነገር ግን ችግር የለውም ጥያቄሽን መልስልሻለሁ፣ እኔ ከቤተሰቦቼ የቢዝነስ ተለያይቻለሁ፣ ሆኖም ቤተሰቦቼ ቢዝነሳቸውን መስራታቸውን ይቀጥላሉ። አዎ ሳውዲ ውስጥ ጥቂት ኢንቨስትመንት አላቸው፣
ሆኖም ያን ማድረጋቸው ምንም ችግር የለውም። እኔም በተመለከተ ግን እኔ በግል ቢዝነሴ በጣም ስኬታማ ነበርኩ። አሁን ላይ ግን የግል ቢዝነሴን እያከናወንኩ አይደለም። አሁን ላይ አሜሪካን ስኬታማ ለማድረግ እየሰራው ነው። በአሁኑ ሰዓት ለአሜሪካን እንዳሳካሁት $21 ትሪሊየን ሊያመጣ የሚችል መሪ እንደማይገኝ አስረግጬ እነግርሻለሁ በማለት መልሰዋል። ሉሉ ላይ ቀረበውን ክስን በተመለከተ ትራምፕ መልስ ሰጥተውበታል። በአሰቃቂ ሁኔታ የተገደለውን ጋዜጠኛ አወዛጋቢና በሰዎች የተጠላ ሰው ነበር ሲሉ ነበር የገለጹት። በቱርክ የሳውዲ ኤምባሲ ውስጥ በአሰቃቂ ሁኔታ እንደተገደለ የሚነገርለት ይህ ጋዜጠኛ ለሳውዲ መሪዎች የቅርብ ሰው የነበረና በኋላ በተፈጠረ ክፍተት ንጉሱን ሰልማንና ልጃቸው መሐመድ ቢን ሰልማንን የሚተቹ መረጃዎችን ማውጣት ጀምሮ ነበር። ሆኖም ትራምፕ ሉሉ ወንጀሉ ላይ እጃቸው እንደሌለበት በመናገር ጋዜጠኛዋ ጥያቄውን በማንሳት እንግዳቸውን በዚያ ደረጃ ለማዋረድ በመሞከሯ ወቅሰዋታል። ትራምፕ በቃ መጥፎ ነገር ይከሰታል በማለት ከማለት ውጪ ለጉዳዩ ሌላ መደምደሚያ ያላገኙ። እጃቸውን እያፍተለተሉ ራሳቸው ላይ የተነሳውን ከባድ ውንጀላ ሲያዳምጡ የነበሩት ልዑል መሐመድ ቢን ሰልማን እኔም ለመመለስ ተራው ይሰጠኝ ሚስተር ፕሬዝዳንት በማለት ከትራምፕ ቀበል አድርገው በ9/11 ጥቃት የተጎዱ ሰዎች አሜሪካ በመግባቱ አዝነዋል ለሚለው ጥያቄ በቅድሚያ ምላሽ ሰጥተዋል። ይህ ጥያቄ መካከለኛው ምስራቅ አረብ ሀገር መሪ ከመሆናቸው ጋር ተያይዞ የተነሳ በአሜሪካ ማህበረሰብ ጽንፈኛ አመለካከት የአረቡን ዓለም በጥርጣሬ መመልከት አባዜ ጋር የተያያዘ ነበር። ሉሉ ለዚህ ያላቸው መልስ ልክ ጋዜጠኛዋ እንዳቀረበችባቸው ክስ ሁሉ ሲአይኤን እንደማኝ ያቀረቡበት ነበር። ሲአይኤ ራሱ እንዳረጋገጠው ኦሳማ ቢን ላደን የ9/11 ጥቃትን የፈጸመው አንድ ዓላማ ስለነበረው ነው። የዓላማም የሳውዲ አረቢያና የአሜሪካን ወዳጅነት ማበላሸት ነበር። የአሜሪካና የሳውዲ አረቢያ ግንኙነት ለጽንፈኝነት የማያመችና ለሽብርተኝነት መሰናክል እንደነበር ያውቅ ስለነበር ነው። ስለዚህ እኛ ወዳጅነታችንን በማጠናከር እርሱ እንደተሳሳተ ማረጋገጥ አለብን በማለት ሉሉ ለመጀመሪያው የጋዜጠኛው አስተያየት ምላሻቸውን ሰጥተዋል። ወደ ካሾጊ ግድያና ዋነኛው ጥያቄ በማለፍ ጋዜጠኛውን በተመለከተ ግን ያለምንም ጥፋት ነፍሱን ማጣቱ የሚያሳዝን ነው። ሳውዲ አረቢያ ውስጥ ሁላችንን የሚያሳዘነ ክስተት ነበር። በሳውዲ አረቢያ ውስጥ አስፈላጊውን ምርመራና የመሳሰሉ ነገሮች አድርገናል። እንደዚህ አይነት ነገር ዳግም እንዳይፈጠርም የህግ ፍርድ ወንጀለኞች ላይ አስተላልፈናል። ትልቅ ስህተት ነበር ብለዋል። የትራምፕና የሉሉ የኦቫል ኦፊስ ከጋዜጠኞች ጋር ያደረጉት ቃለ መጠይቅ በዚህ መንገድ ድንገት ከመጦዙ አስቀድሞ የተሰሙ ቃላት ለአሜሪካውያን ዜጎች በርካታ የሥራ ዕድል ስለመፍጠርና $ትሪሊየን በአሜሪካ ኢንቨስት ስለማድረግ ነበር። የሳውዲ ንጉሥ ቀድሞ ለትራምፕ ቃል ገብተውላቸው የነበረውን $600 ቢሊዮን ኢንቨስትመንት ወደ $1 ትሪሊየን እንደሚያሳድጉት ሉሉ ቃል ሲገቡ ተደምጠዋል። በምላሹም ትራምፕ ከሳውዲ ጋር ትልቅ የጦር ትብብር ስምምነት ላይ እንደደረሱ ተናግረዋል። ከቃለ መጠይቁ በኋላ በርካታ እንግዶች የተገኙበት የራት ግብዣ ተካሂደዋል። ከሉሉ በተጨማሪ ተጋባዥ እንግዶች መሃል ኢሎን መስክና የእግር ኳስ ኮከቡ ክርስቲያኖ ሮናልዶ ይገኙበታል። ልጄ ባሮን የሮናልዶ ትልቅ አድናቂ ነው። ባሮን በአካል አግኝቶት ነበር። ስምህን ጠርቼ ስላስተዋወቅኩህ ልጄ ዛሬ ቀድሞ ለአባቱ የነበረው ክብር ከፍ ማለቱ አይቀርም በማለት ትራምፕ የኢሎን መስክን ስም ባልጠቀሱበት የራት ስነ ስርዓት ላይ የእግር ኳስ ኮከቡን ስም ጠርተው አስተዋውቀውታል። ክርስቲያኖ ሮናልዶ በአሁኑ ሰዓት የሳውዲ አረቢያው ክለብ አልናስር ተጫዋች መሆኑ የአሜሪካና የሳውዲ የጋራ መድረክ ላይ መገኘቱን ሚስጥር የሚገልጽ ነው። የአፕልና የኢንቪዲያ ሲኢኦዎችንም ስም በመጥቀስ ለኢንቨስትመንታቸው ያመሰገኑት ትራምፕ የኢሎን መስክን ስም አለማንሳታቸው መስክ ትራምፕ በኤፕስቲን ፋይል ውስጥ ስማቸው ያለበት መሆኑን ከተናገረ በኋላ በተፈጠረ ጸብ ምክንያት ነበር። ሳውዲ አረቢያ $140 ቢሊዮን የሚደርስ በታሪክ ትልቁን የጦር መሳሪያ ግዢ ስምምነት ከአሜሪካ ጋር መፈጸሟን ዶናልድ ትራምፕ አስታውሰዋል። ሳውዲ አረቢያ አሜሪካን መተማመኛ የጦር አጋርና ጠባቂው አድርጋ ለመወዳጀት ሰበብ ከሆኗት ምክንያቶች አንዱ ኢራን መሆኗን ፍንጭ የሰጡት ትራምፕ እያንዣበበባቸው የነበረ ደመና ነበር፣ ያ ደመና አሁን ተነስቶላቸዋል ሲሉ ባለፉት ወራት ኢራን ላይ የፈጸሙትን የቦምብ ድብደባ በኩራት አንስተው እንግዳቸውን ፈገግ አሰኝተዋል። የኔቶ አባል ያልሆነች ትልቋ የጦር አጋራችን ሳውዲ አረቢያ ሆናለች ሲሉ የሁለቱ ሀገራት ግንኙነት የደረሰበትን ደረጃ በይፋ አረጋግጠዋል። ትራምፕ ከአልጋ ወራሹ ልዑልና የወደፊቱ የሳውዲ ንጉሥ ጋር ሌላ የጦር ትብብር መፈጸማቸውን ተናግረዋል። ትራምፕ አሜሪካ ለሳውዲ F-35 ተዋጊ ጀቶችን በሽያጭ ለማቅረብ መወሰኗንም ይፋ አድርገዋል። ይህ ውሳኔ በመካከለኛው ምስራቅ በአሁኑ ሰዓት የኤፍ-35 ተዋጊ ጀቶች ባለቤት እስራኤል ብቻ ሳትሆን በተፎካካሪ አረብ ሀገር እጅ ውስጥ እነዚህን የተራቀቁ የጦር መሳሪያዎች ማስገባት ስህተት ነው ሲሉ ከእስራኤል ወገን አስተያየታቸውን የሰጡ ተደምጠዋል። ጋዛን መልሶ መገንባት ስራ ላይ የሳውዲ ልዑል በገንዘብ እንደሚደግፍ የተገለጸ ሲሆን ሳውዲና እስራኤልን የማቀራረቡ ስራ ገና ብዙ ርቀት የሚቀረው እንደሆነ ግልጽ ሆኗል።
ይህንንም የሳውዲው ልዑል እስራኤል የፍልስጤም ሀገርነትን ከእስራኤል ጎን ለጎን የመመስረት ቱ ስቴት ሶሉሽን እውን እስካልተደረገ ጊዜ የሚቀጥል ጉዳይ እንደሆነ ገልጸዋል። የአብርሃም አኮርድ አባል ለመሆኑ ፈቃደኛ እንደሆኑ፣ ነገር ግን በመጀመሪያ እስራኤል የፍልስጤም ሀገርነትን ለመቀበል ያላትን ፍላጎት ማሳየት አለባት ብለዋል። እንደ ሚስተር ፕሬዚደንት ንግግር የሚያውቅበት የለም ሲሉ ልዑሉ ትራምፕን ሲያንቆለጳጵሱና ትራምፕም በዓለማችን ላይ የተከበሩ ጥቂት ሰዎች መሃል አንዱ ናቸው እያሉ በምላሹ ሲያሞግሷቸው ያመሹበት ምሽት ውጤቱ ከኢራን እስከ እስራኤል ከሩሲያ እስከ ቻይና ድረስ በትኩረት የሚታይ ይሆናል። የኢንቪዲያ ቺፖች በሳውዲ አረቢያ ኤአይ ኢንቨስትመንትን ለማገዝ ኤክስፖርት ለማድረግ አሜሪካ የተስማማች መሆኑ የተገለጸ ሲሆን ቺፖቹ ቻይና እጅ ውስጥ ሊገቡ ይችላሉ በሚል ስጋት ይህን ውሳኔ የተቃወሙት ነበሩ። እነዚህ ቺፖች ቻይና ለአሜሪካ ለምትልካቸው ብርቅዬ ማዕድናት ሬር እርዝ ሚነራልስ በምላሹ እጇ ውስጥ ልታስገባቸው የምትሻው የዘመኑ የተራቀቁ ቴክኖሎጂ ውጤት እንደሆነ ይገለጻል። የዓለም የዲፕሎማሲ ግንኙነቶች የሚመሰረቱት አገራት በልዩነት ያላቸውን ሀብት ይዘው በምላሹ የጎደሏቸውን ለማሟላት ሲሹ ነው። ሳውዲ አረቢያ የጦር ትብብርና በከፍተኛ ውጥረት ውስጥ በሚገኘው ቀጠና ውስጥ ከአሜሪካ ከለላን ትፈልጋለች። በምላሹ አሜሪካ ለምታቀርበው የጦር ድጋፍ ሳውዲ አረቢያ በአሜሪካ ገንዘቧን እንድታፈስ ትጠይቃለች። በዋሽንግተን የተደረሰው ስምምነት ጉዳይም ይህ ነበር።